አሁን ሚዲያውን በዛ በዚህ ሆነው በትክክል የገለጽካቸው ብዬ ነው ማስበው። የአብይ ተጣሮች ናቸው፣ የአብይ የለጫሚ ሰዎች ናቸው። በዚያ በዚህ ሆነው እየተታኮሱ ያሉ ሚዲያ ውስጥም እያንዳንዱ አጀንዳ ያገኘው ትኩረት በጣም የሚያስገርም ነገር ነው። ይሄ ሲጀመር ሳይጀመር ያለቀ ነው። ምንም አይነት ህጋዊ ውጤት ያለው ነገር ከዚህ ውስጥ ሊወጣ አይችልም። ፖለቲካሊ የሚረዳ አይደለም። ማህበራዊ ሰላም አያመጣም። አገሪቱን ወደ በጎ መንገድ አይወስድም። በቃ ዲሌጂቲማይዝ ማድረግ አልነበረም ወይ ትክክለኛው አፕሮች ነው። እንደ ሚዲያ ስትራቴጂ ይሄንን ሂደት ቶታሊ ዲሌጂቲማይዝ ማድረግ የተቻለ ለምንድን ነው? ይሄ ሁሉ ሰው አጀንዳ ውስጥ ገብቶ የሚነታረከው ይሄን ከብልጽግና ጋር ምንም ግንኙነት አላቸው ተብለው የማይታሰቡ ሰዎች አዲስ አበባን በተመለከተ በዚህና በዛ ሆኖ ህገ መንግስትን በተመለከተ በዚህና በዛ ሆኖ ሲታኮሱ አያለው ልልን ይኸውልህ እቁቡ የተበላው የዛሬ 3-4 ዓመት ኮሚሽኑ ሲቋቋም ነው። የኮሚሽኑ ማለት የናሽናል ዳያሎግ ሲደረግ ኮንሰንሰስ ለመገንባት ከሆነ በኮንሰንሰስ ነው ፕሮሰሱ ራሱ መጀመር የነበረበት። ሰዎቹም አንድ ፒክድ ናቸው፣ ህጉም ነገዲዮ ናቸው የጻፉት። ቬሪ ሲምፕል እንትን የተደረገው እና አሁን ላይ ኢግኖር ማድረግ ወይ ደግሞ ድዋርፍ ማድረግ ይቻል ነበረ። ግን አየህ አንዳንድ ሴንሲቲቭ ጉዳዮች አሉ። ከኢህአዴግ ጊዜ ጀምሮ ከህወሓት ጊዜ ጀምሮ ሲገባለሉ የመጡ ማህበረሰቦችን ነካ ስታደርግ በቀላሉ የሚያጋጩ ነገሮች አሉ። ለምሳሌ ከዚህ ልውጣልህና የወልቃይትና ዌስተርን ትግራይ ነገር ልውሰድ። ኤቭሪባዲ ኖውስ ዲስ ኢዝ ሂዝ ካርድ አይደለም እንዴ? ኤቭሪባዲ ኖውስ እኮ። ግን እሱ ባነሳ ቁጥር ንትርክ ይፈጥራል። ምክንያቱም ኢሹዎቹ ሴንሲቲቭ ከመሆናቸው የተነሳ ስስ ብልት ናቸው ለፖለቲካል ኮንሰንሲው። ለዛ ነው እየነካኩ ነገሮችን እንትን የሚያደርጉትና ዊ ኮንቲኒው ቱ ፎል ፎር ኢት። አሲፍ ለምሳሌ እኛ ስለተቃወምን ነገሩ የሚቀር ይመስል፣ እኛ ስለደገፍን እኛ የምንፈልገው የሚሆን ይመስል ኖ ኢትስ ታክቲክ። አንፎርቹኔትሊ ስስ ስለሆኑ ሴንሲቲቭ ጉዳይ ስለሆኑ ባትፈልገውም ሳትፈልግም ሲነጉ ትኮረኮር የለም እና እንደዛ አይነት ነገር ነው ህዝቡን እያደረጉ ያሉት። አንድ ነገር ልጠቅስ እዚህ ጋር አሁን በኢትዮጵያ ውስጥ አገዛዙን ለመጣል የሚካሄዱ ጥምረቶችን በተመለከተ ብዙ ይነገራል። ያው የብልጽግና ሰዎችም እንደምታየው አምሹር በየሚዲያቸው በየዕለቱ የሚያወሩበት ነገር ነው። ያንተ አስተያየት ምንድን ነው? አገዛዙን ለመጣል በኢትዮጵያ ውስጥ የሚካሄድን ጥምረት በተመለከተ ያንተ አስተያየት ምንድን ነው? ከዚህ በፊት ብያለሁ። እኔ አብይ እስካለ ድረስ ኢትዮጵያ ውስጥ ሰላም ይመጣል ብዬ አላስብም። አብይ በስልጣን እስካለ ድረስ ኢትዮጵያን እንደ አንድ ቤት ከወሰድን ዋናው በጥባጭ አብይ ስለሆነ፣ ዋናው በጥባጭ ኮርማ አብይ ስለሆነ አብይ በስልጣን ላይ እስካለ ድረስ ሰላም ይመጣል ብዬ አላስብም። ነገር ግን ያንን አብይን ለማጥፋት ብዬ ቤቱን ግን ማቃጠል አልፈልግም። ዳት ማይ ጋይድን ፕሪንሲፕል። ወደ ፖለቲካ ስመለስ ከአጭር ጡረታ ጊዜ ምንድነው ከአንተም ጋር ስንወያይ የጠየቀኝ ለምን መጣ ስትለኝ የዚህ ጀነሬሽን ነምበር 1 ሚሽን ኢትዮጵያን ከአብይ መታደግ ነው ብያለሁ። ኢትዮጵያን ከአብይ መታደግ ማለት በሁለት መልኩ እኮ ለምሳሌ ቤት ውስጥ አንበሳው የሆነ አውሬ ከገባ ቤት ውስጥ one way of dealing with it is to burn the house እንዳለ ወይ ደግሞ ቤቱን በታንክ መምታት ነው። ቤቱን ግን አላተረፍኩም። ቤቱ አውሬውን ትገለው ይሆናል፣ ግን ቤቱን ማብረህ ታቃጥላለህ። እና እኔ የሎጂኩ ይገባኛል። ጥምረትም የተለያየ አላያንስ የሚፈጥሩ ኃይሎች ይገባኛል፣ ራሽናሉ ይገባኛል። ለምሳሌ የትግራይና የኤርትራ ኃይሎች ለምን እንደሚስማሙ ለምን እንደተቀራረቡ it was necessity። እሱ ነው ገፍቶ ያደረጋቸው። ይሄንን በደንብ እረዳለሁ። ሊቀራረቡ የማይችሉ የፋኖና ወይ ሌላ ኃይሎችም ሊቀራረቡ የሚችሉበት ምክንያት ይገባኛል። ግን it has to go beyond that። ባለፈውም ከአንተ ጋር ስንወያይ መሰለኝ we have to think ትግራይ ፖስት TPLF ኢትዮጵያ ፖስት አብይ ቤቱን ያቃጥላል ብለህ እየሰጋኸው ያለው ፋክተር ምንድን ነው? እዚህ ጥምረቱ ስለሆነ ጠለቅ ያለ ውይይቶች የሉም፣ ስምምነቶች የሉም። ታክቲካል ነገሮች ናቸው እየሄዱ ያሉት። ኮንትራዲክሽኖች አድሬስ እየተደረጉ አይደለም። ያ ብቻ ሳይሆን ወደ አላያንስ ስትገባ ወደ ታክቲካል እንኳን ሲገባ አንዳንድ መሞረድ ያለበት ልዩነቶች ሊሆኑ በእኔና በአንተ መካከል ልዩነት ሊሆኑ ይችላሉ። ስንስማማ ግን አትሊስት እነኛን ልዩነቶች ወደኋላ ማቆየት መቻል አለብን።
አትሊስት አሁን ላነካቸው መቆየት መቻል አለብን እና እስካሁን እንደሱ ያደረጉ አይመስልህም? አሁንስ ጉዳዮቹ ላይ መስማማት ይችላሉ በነገራችን ላይ ወይስ ሜካኒዝሙ ላይ ነው መግባባት ያለባቸው? የመፍታት ሜካኒዝሙ ላይ ስላላየሁት እስካሁን ካየሁት ለመገምገም እንግዲህ ያው ችግሩ የወታደራዊ አላያንሶች ችግሩ ነው ታውቃለህ፣ ሚስጥራዊ ናቸው። ለዛ ነው እኔ ፖለቲካ ቢቀድም ይሻለኛል ከወታደራዊ ነገሮች። ፖለቲካው ወታደሩን መምራት አለበት። ወታደሩ ፖለቲካውን የሚመራ ከሆነ አስቸጋሪ ነውና ሎጂኩ ይገባኛል ለምን የሚሄዱበት፣ ግን አታርጉ አርጉ አይደለም እያልኩ ያለሁት፣ ግን ጠለቅ ማለት አለበት። ከህዝብ ውስጥ እየተነሱ ያሉ ጉዳዮች አብይ ለምንድን ነው እየተጠቀመ ያለው? አብይ እኮ በቀላሉ አሁን ሪዘንትመንት አለ ህዝብ ውስጥ። አብዛኛው ሀገራችን ህዝብ አብይ እንዲወገድ ይፈልጋል። አብይ ሲወገድ ግን ሀገሩን ማጣት አይፈልግም። እና እኛ በተቃዋሚ ጎራ ያለን ኃይሎች ሊኖር የሚገባው ስትራቴጂ አብይን የማስወገድ ብቻ ሳይሆን ከአብይ በኋላ ሀገር መኖሯን ህዝባችን ልናሳምን እንችላለን ወይ? ማሳመት አለብን። ያን ግን ያሳመን አይመስለኝም። ዘፋክታት አንተ ይሄን የምጠይቀኝ ራሱ እንደ ጋዜጠኛም ጥያቄዎች ታገኛለህ ከየቦታው፣ እኔም አሁን አገኛቸዋለሁ። እና ሰው ፍራቻ ውስጥ አለው። ዴይ አፍተር አብይ ምን ይመስላል የሚለውን ቁልጭ አድርገን ማሳየት መቻል አለብን። ማለት ምን ሲያደርጉ ነው ያንን አድርገዋል የምትለው? ለምሳሌ ምን በትክክል ያንተ ምክር ሀሳብ ምንድን ነው? ዋና ጉዳዮች ላይ በአካሄድም ላይ ምንድን ነው? እሺ ትብብሩ እንዴት ነው? በምንድነው የሚተባበሩ? ወታደራዊ ትብብር ነው? ፖለቲካዊ ትብብር ነው? እነዚህ ኃይሎች ለምሳሌ አሉ አይደለም? የትግራይ ኃይል ሲመጣ በአማራ ውስጥ ሊያልፍ ነው። የአማራ ኃይል በኦሮሚያ ሊያልፍ ነው። ድንበር ላይ የተነሱ ሴንሲቲቭ ጉዳዮች ሰሞኑን አሁን በኋላ እንደርስበት ወለጋ ላይ አብይ የተጫወታቸው ያሉ ታክቲካሊ ስማርት ጌሞች አሉ። ኦልሬዲ አሁን ወለጋ አማራና ኦሮሚያ ድንበር ላይ ጦርነት አስከፍቷል። አጌንስት ኦል ኦድስ እኮ እንዲስማሙ እያደረጋቸው ያለው ይሄ እኮ ነው አይደል? ይህ ሰውዬ ማንኛውም ስንጥቅ ውስጥ ሽብልቅ ለመክተት ሁሉንም ነገር የሚያደርግ ሰው ነው፣ አገዛዝ ነው፣ የሁላችንም ኤግዚስተንሻል ትሬት ነው። ስለዚህ ይህንን አገዛዝ በዚህም በዛ ብለን ከጫንቃችን ላይ ማውረድ አለብን ማለት አንድ ግብ አይደለም ወይ? በነገራችን ላይ በምትለው እስማማለሁ እኔ። ግን ሲስማሙ ቢውሉ ሜካኒዝሙ ላይ ለምሳሌ ህዝብ ተሳትፎ ችግራችንን ለመፍታት እንስማማ ሊሉ ካልሆነ በስተቀር በዋናዎቹ ፍሬ ነገሮች ላይ መስማማት ይችላሉ ወይ ማለት ነው። ዋናዎቹማ ወደፊት እነሱንም ራሱ እኮ ለምሳሌ ይኸውልህ እነዚህ ነገሮች ላይ ተስማምተናል። እነዚህ ነገሮችን በሂደር እናስቀምጣለን። ነገ ደግሞ የምንፈታባቸው መካኒዝሞች ታይም ላይኑ ይሄ ነው፣ መካኒዝሙ ይሄ ነው የሚለውን ማስቀመጥ መቻል አለባቸው። ቅድም ያልከው አሁን ለምሳሌ ሽብልቅ ያደርጋል እሱ አይደለም? ያን ቀዳዳ እያጠበብኩ መሄድ መቻል አለብህ። የምትወስዳቸው እርምጃዎች ግን እነዛን ቀዳዳዎች የሚያሰፉ ከሆነ ሰውየውን እየረዳኸው ነው ማለት ነው። አሁን እያየው ያለው በፒአር ደረጃ እውነቱን እናገር ከተባለ በፒአር ደረጃ as weak as the state is winning በፒአር ደረጃ። ምክንያቱም ሀሻሽ ነው ነገርየው በግልጽ ወጥቶ አይሲ ደብረጽዮን አንዳንዴ እየሞከረ he's not the most articulate guy. I don't see them come out and speak. We are not part of it. Therefore we can't speak for them. You know? በዚህ ሳምንት የአፋብን ሊቀመንበር ለአንድ የስዊዘርላንድ የሚታተም በፈረንሳይኛ የሚታተም ጋዜጣ ላይ ፖለቲካዊና ወታደራዊ ጥምረት መፈጠሩን ገልጿል። ጀስት እንዲሟላ ነው እየጠቀስኩት ያለሁት። ባለፈው ሳምንት አስረስ ማረ በቅርቡ አናውንስ እናደርጋለን ይህንን በተመለከተ ብለዋል። ቅድም እንዳልከው ደብረጽዮንም ፈትለወርቅም በየፊናቸው የትብብሩን አይነት በተመለከተ እየተናገሩ ነው። ግን አግሪ የበለጠ ግልጽነት ያስፈልጋቸዋል፣ የበለጠ ስራ ያስፈልጋቸዋል። የምር ደግሞ ጀኑን የሆነ የህብረተሰብ መቀራረብ እንዲኖር ሁሉም ራሱን መመርመር አዲስ መንገድ ማሰብ አለበት የሚለው በጣም ተንጠባጠበ። ይኸውልህ እንዴት መሰለህ ክፍተት ፈጥረዋል። ሞመንተም ቢልድ እያደረገ መጥቶ ነበር፣ ክፍተት ፈጠሩ። ጥምረት ከሆንክ አንድ ላይ ነው መታየት ያለብህ። አንድ አይነት ትርክት ነው ማቅረብ ያለብህ፣ ናሬቲቭ ትርክት ስለአሁንም ስለነገም። ሮድ ማፕ ደግሞ ልታሳይ ይገባል። ያ በሌለበት አሁን ብዙ ጊዜ ሰው ይጠይቀኛል። እኔ የኃይሎች መተባበር ሀገራችን ላይ እሱን ለማስወገድ ብቻ ሳይሆን የሀገራችን የፖለቲካ ኃይሎች በተለይም ዋና ቡድኖች መቀራረባቸው
እኔ አሁን ብዙ ጊዜ ይተቹኛል፣ ግን መቀራረባቸው አስፈላጊ ነው ብዬ ነው። እኔ ፋኖና ኦኤልኤ እንዲነጋገሩ ፈልጋለሁ። ማንም ይተች ለምንድን ነው የሚተቸው? ብዙ ሰዎች ያው አንተ መንግስትን ለመገልበጥ ከሚሄዱ ጋር ህዝብ ለሚያፈርስ ጋር ምናምን ይላሉ። እኔ ዲፌንድ አደርጋለሁ። ምንድነው ዲፌንድ የማደርገው? ያው እንተ ኦሮሞ ጋር ስትደርስ ከድሮ ስርዓት ናፋቂዎች ጋር ይሉሃል፣ ወይ ደግሞ ከወያኔዎች ጋር ይሉሃል። ፕሮፓጋንዳ። ወይ ኢትዮጵያኒስቶች ጋር ስትሄድ ደግሞ ከገንጣዮች ጋር ይሉሃል። you know the game እኔ ግን ምንድነው የኔ አመለካከት ምንድነው? ኃይሎች በወታደራዊ ኃይሉም ሆነ ፖለቲካ ኃይሎች ተቀራርበው መነጋገርና መደራደር መስማማት አስፈላጊ ነው። ግን ስምምነታቸውን ደግሞ ህዝብ ማስማማት መቻል አለበት። ኮንስቲትንሳቸውን እኔና ኃይላ የሚባል ሰውዬ ስንነጋገር ትግራይና ኦሮሚያን ለማቀራረብ ከሆነ እኔና እሱ መተቃቀፍ ዋጋ የለውም ከጀርባችን ያለው ማህበረሰብ ካልተቀራረበ። አይ ዶንት ሲ ዛት የት 50-30-20 በቦታው ነው በነገራችን ላይ እና እሱ ፎርሙላውን ይሰራል በደንብ ነው የሚሰራው። ምክንያቱም ኢኮኖሚው ጦርነቱን መጥቶ ያበላሸው ነገሮችን እንጂ ዛሬ አይተሃል። ሪፖርት አለ ፋይናንሻል ታይምስ ነው ኢኮኖሚስት ነው ወደ 2 ቢሊዮን ነው ብርን ለመደጎም የወጣው። ከዛ ውስጥ በነገራችን ላይ አብዛኛው ተሰርቆ ነው። ኢኮኖሚ ኮንቲኒው ቱ ጎ ዳውን። ይሄ የጦርነት አሁን የትግራይ ጦርነት ባይፈነዳ ራሱ ኢኮኖሚን እየገደለ ነው። ምክንያቱም ይሄ ጦርነት እስካንዣበበ ድረስ ኢንቨስትመንት አይመጣም። ይሄ ጦርነት እስካንዣበበ ድረስ ብር ገንዘብ ከሀገር መሸሹን አይተውም። ዛሬ አንድ ነጋዴ ጓደኞች አሉኝ። አንድ ኢትዮጵያ ከገባው በኋላ ብዙውን ጊዜ ከነጋዴዎች ከመርካቶ ሰዎች ጋር ነው የማወራው እና ዴር ጉድ ከኢኮኖሚስቶቻችን የበለጠ ከባንከሮቻችን የበለጠ የኢትዮጵያን ኢኮኖሚ የሚያውቁ ደላሎችና የመርካቶ አሯሯጮች ናቸው። እና ስለ ኢኮኖሚ እነሱ ነው የምጠይቀው። እንዴት ነው ገበያ እና ዛሬ ደወለልኝ አንዱ። ቆይ ጦርነት አይጀመርም እንዴ አለኝ። ምን ገበያው ቆመ እኮ እየጠበቀ ነው አለኝ። ገበያው ቆመ እና ኢኮኖሚ ሃዝ ካም ቱ ስታንድ ስቲል። ይሄ በተለይ ቢልድ አፑ ከቀጠለ ለአንድ ወር ወደ 2 ወር ውስጥ ኢኮኖሚው ቀጥ ብሏል። ከውጭ የሚያስመጣውም እያስመጣ አይደለም፣ ሀገር ቤት ያስገባውም እየሸጠ አይደለም። ኢኮኖሚውን አቀዝቅዞታል። እና የፎርሙላው እንዳለ ነው። ጦርነቱ ግን ኢንተርፊር እያደረገ ነው። ወደ ልኩት እየገፋው አንዲት ነጥብ ላንሳና እዚህ ጋር ከወራት በፊት በትግርኛ አብይ አህመድ ቃለ ምልልስ አድርጎ ነበር። ከዛ በኋላ በአሚኮ ቃለ ምልልስ ስለሚያያዝ ነው ማነሳው መጥቶ ስለ ኦሮማራ ይመለስ ሲል ሰምተሃል። ከዛ በኦሮሚኛ በኦቢኤን የሰጠው ቃለ ምልልስ አለ። ሰው ነው ወይ ቅድም ስታነሳ ከነበረው ነገር ጋር አብሮ የሚተሳሰር ነገር ነው። በቻለው ሁሉ መጠን በአደባባይ ህዝብ እያወቀው ሳይቀር ማለት ትንሽ እንኳን ሸሸግ ለማድረግ ሳይሞክር ማለት ነው ህዝብ የሚከፋፍል ነገር በሚዲያ በስፋት እያደረገ ነው። እና የሚከፋፈለው ህዝብ ራሱ ነቅቶ አይ እንኳን ገብቶናል እስከ ማለት የደረሰ በጣም ቀሽም ቴክኒክ ሲጠቀሙ መለከታለሁ። ግን በኦሮሚኛ ከተሰጡት ቃለ ምልልሶች አሁን ይህንን በሚከታተሉ በጣም በርካታ የበመላ ዓለም ያሉ ተከታታዮች አሉና ከተነገረው በኦሮሚኛ ከተነገረው what stood out for you ማለት ምንድነው ሪሊ ሌሎቹ ማወቅ አለባቸው ይሄንን መዘለል የለበትም የምትላቸው ካሉ በጥቂቱ አንሳና ወደ ቅድሙ ጉዳይ እንሻገር። ምንም አዲስ የለም። ምን መሰለህ ያለው ድሮ ለየብቻ ይጀነጅናል ነበር። ኦሮሞ ለብቻ ይጀነጅናል። ከዚህ በፊት አይደል ከማጋር ነው ስንቻ አማራ ለብቻ ይጀነጅናል፣ ትግሬ ለብቻ ይጀነጅናል። ትግሬ ሲሰበስብልህ በቃ ስለመለስ ያለክስ ነግረዋል። የትግራይ ልጆች ስለመለስ ቆስ ያለክሳል ትግራዮችን ሲሰበስብና በትግርኛ ነው የሚናገረው። በቃ ተገደላይ በቃ ይወጣለት ተገደላይ ነው ከትግራይ ጋር ሲናገር። ከአማራ ጋር ሲናገር ምኒልክ ነው፣ ስለ ታላቋን ኢትዮጵያ ስለመመለስ ነው፣ እነዚህን ዘረኞች ስለማጥፋት ነው። እኛ ጋር ሲመጣ እሳት የላሰ እሳት የሚተፋ ብሔረተኛ ነው የሚሆነው። አይኒው ዚህ ስለኔ አዲስ አይደለም። ምንም አዲስ ያየሁት ነገር የለም። በኦሮምኛ የተናገረው ላይ በአማርኛው ላይ የተናገረው ላይ የአማርኛን ችግሩ የአማርኛውን አየህ ትግሬዎቹ ስለሚሰሙ ትንሽ አስቸግረው እና ያዝቱ በደንብ ኤዲት ተደርጓል። አይተን ነው ራሱ ነው ኤዲት ያደርገውና
he has to walk a very tight rope እዛ ላይ ትግርኛው ላይ ለቀቅ ያለ ነው። የኤርትራኖቹ ናቸው ያስቸገሩት የትግርኛው ንግግር ላይ እንጂ ያው እንደኛ ነገር ጎርጓሪ ካልሆነ ትግርኛውን የሚያውቅ ማስ አማራ ማስ ኦሮሞ የለም። ስለዚህ እሱን ፈታ ብሎ የተናገረው አማርኛውን በጣም ተጠንቅቆ ነው ሄደው። ኦሮምኛው ላይ ግን ቢጠነቀቅም ፈታ አድርጎ ነው ሄደው እና አንዳንዱ የሚናገራቸው ነገሮች በአሁኑ ወቅት ድሮ ናሽናሊዝም ኢቮልቭ እያደረገ ይመጣልና ኢን ዘ 90s ለምሳሌ በሬንቱ ምናምን የሚለው ነገር ምናምን ኢን ዘ 90s እንደ ቀልድ የመጡ ጉዳዮችን ነው እሱ አሁን እንደ አዲስ ይሄ አዲስ ብሔርተኛ ምን አያስተኛ ነው እንደዛ አይነት ነገር ነው ያቀረበው እና እዛ ሁለት ነገር አየሁት። አንደኛ ኢዝ ክሌቨር ባይ ሃፍ አካሄዱ ላይ ተወሰነ ኦዲየንስ እኮ ለመያዝ ችሏል። ችግሩ ምንድን ነው? ኢትዮጵያ ውስጥ አሁን ሁለት ናቸው ትልልቅ ችግሮች። ሌንጮ ለታ የሚናገረው ነገር አለ። ዋን ገበያም ባፍት ገበያ ጌስኒ ጉርጉረን ገበያ የሚፈልገው ነው የምትሸጠው። ለምሳሌ በፋሲካ ጾም ጊዜ ጮማ ይዘህ ሄደህ ማንም አይገዛህም። ጮማ ጥሩ ስላልሆነ አይደለም፣ ግን ጾም ነው ሰው ጎመን ነው እዛ ላይ የሚያዋጣ ነው። አንተ ጮማ ቁጭ ብለህ ባለ ጎመኑ ሸጦ ሲሄድ እንዴት ሰው ጎመን ይገዛል ልትል አትችልም። ኢትዮጵያ ውስጥ አሁን ነምበር 1 የህዝብ ኮንሰርን ሁለት ኮንሰርኖች ናቸው። አንዱ የኑሮ ውድነት ነው፣ ሁለተኛው የሰላም እጦት ነው። it is economy and security, it's cost of living and security የተያያዙ ናቸው። ዛሬ ሰው መስማት ይፈልገው ኢኮኖሚው እንዴት አረጋጋዋለሁ፣ ጦርነት አብቅቶ እንዴት በሰላም ወጥቼ እገባለሁ ነው። ለሁለቱም ደግሞ አብይ መልስ መስጠት አይችልም በጭራሽ። ባይናገር ይሻለው ነበር። ለምሳሌ የኛ እድገት እኮ ዓለምን አስደምሞ ይሄ እኮ ምን እንደሆነ ማለት እንደሆነ ታውቃለህ? ርቦት ሆዱን ይዞ የተቀመጠን እኛ ልጅ ሆነን አስብ። ያኔ ርቦን እናታችን እንጀራ ስትጋግር እስክታመጣው ድረስ ልንቦጭ ስንል እጃችን ሲመታ ምን ያህል እንደምንናደድ የራበውን ሰው ጠግበህ እኮ እያገሳህ ነው። ሆዱ ተቃጥሎ የሚለውን ልጅ ጠግበህ እያገሳህ ነው ስትለው ምን ያህል እንደሚቆሽቱ እንደሚያሳርሩ እና በኢኮኖሚው ላይ ያደረገው ቀልድ በቃ ችግር አለ። ጦርነቱ የከተተን እንወጣለን ማለት እኮ እሱ የብልህ ነው። ግን የኛ ልማት ዓለም ያስደመመ ነው ስትለው የብልጽግና በነገራችን ላይ ድሮ የብልጽግና ደሴት ነዋሪዎች በእንደዛ አይነት ነገር ይስማማሉ። ባለፉት 2 ዓመት የብልጽግና ደሴት ሰዎችም ደህይተዋል። ታውቃለህ? አሁን እኮ የሚሰረቅ የለም። የሚሰረቀ በጣም ቀንሷል። ፋርሲ ብሏ ምንላቸው ይሄ ተከፋይ አጫጫቢዎች በጣም ቀንሰዋል። አሁን ወደኛ እየመጡ እኮ ነው ወደዚህ ብዙዎቹ አሁን በወዶ ገባ በመልሶ ማቋቋም ምናምን እያመጣናቸው ነው። ምክንያቱም አልቋል እዛ ነው። ያ ባለበት ሁኔታ ስለ ኢኮኖሚ አስቸጋሪ ነው። እሺ ሰሞኑን በማህበራዊ ድረገጾች ላይ የለጠፍከውና እንደኔ አስተያየት ዛሬ በደንብ በስፋት ከዚህ ቀደም እናደርግ ለነበረው በስፋት ስናነሳ ስለነበረው የብልጽግና ባህሪና ምንነት በጣም ተጨባጭ ማሳያ ሆኖ ስላገኘሁት ነው ለሬዲዮ ተከታታዮች በደንብ እንደው ፕሬዘንት ብታደርግላችሁ ሁሉ ወዳለሁ። ማለት በቃ ይሄ ነው በቃ ተጨባጭ የስርዓቱ ባህሪ ማሳያ ነው ብዬ ስላሰብኩ ነውና አሁን ሪፖርቱ ላይ የጻፍከው በብልጽግና ስለሚደገፉና በፈረቃ የአማራንም የኦሮሞንም ተወዳጆች ስለሚጨፈጭፉ ታጣቂዎች ነው ሪፖርቱ የሚናገረው። ስለተቋቋሙበት ጊዜ፣ ስለ ዓላማቸው፣ ስለተፈጸሙ ድርጊቶች አንስታል። አሁን ምንድን ነው ኦሮሚያ ላይ የሆነ ያለው የሚለውን እናንሳውና ከዛ ለፋኖ የሚያቀረብከው ጥሪ ያለ እሱንም እንመለስበታለን። መጀመሪያ ዋትስ ጎን ኦን የሚለውን በደንብ እስቲ እንመልሰው። ምን ሁለት ቡድኖች በራሱ በአገዛዙ ተዋቅረዋል ነው ያልከው። ምንድን ነው የሆነው? እንዴት ነው? አየህ ቀላል ሰው እንዲያስታውስ ከ2019 እንደ አውሮፓ አቆጣጠር አይ ቲንክ 2011 12 አካባቢ ጀምሮ እስከ ፕሪቶሪያ ስምምነት 2022 መጨረሻ አካባቢ ደረጃ ላይ በወለጋ ሰው በብዛት በጅምላ ይገደል ነበር። የሚገደለው አማራ ነበር። ወደ ትግራይ ጦርነት ሊመጣ ሲል በትግራይ ጦርነት ጊዜም በየጊዜው አማራ ይገደል ነበር እና ሚዲያውን በጣም ያራገበው ነበር። ማን ነው ገደለ የሚባለው? ኦነግ ሸኔ። ይሄን ያዘልኝ ወለጋ ውስጥ ነው። እንግዲህ ከ2013 ወዲህ አማራ ተገደለ የሚባል ነገር የለም። አሰማም ከወለጋ ላይ
ኦሮሞ ተገደለ ከጊዳ አያና ከኤበንቱ ከምን ይሄ የሆሮ ጉዱሩ ወለጋና ኢስት ወለጋ ከኢስት ጎጃም ጋር የሚገናኝበት አካባቢ ላይ ያ ብቻ አይደለም። ባለፈው ተወያይተን አጠፋንባቸው እንጂ አርሲ ውስጥም ጀምረው ነበር። የተለያየ ቦታ ይሄ የአማራው ማህበረሰብ ባለበት አካባቢ ላይ ፋኖ ተደራጀ ተባለ እና ኦሮሞ ይገደላሉ። ከዛ የመንግስት ሚዲያ መንግስት ቀለብተኞች ያስጮታል። ኦሮሞ ተገደለ፣ በፋኖ ተገደለ፣ በፊንጣሌ ይሉታል፣ በአክራሪዎች ማለት መሰለኝ፣ በእነሱ በጽንፈኞች ተገደለ ይባልና ይጮሃል። ይሄን ነገር ቀደሞም ያው ግንዛቤው ነበረኝ እና በተለይ እስር ቤት እያለሁ ስከታተል ነበር። ከእስር ቤት ከወጣሁ በኋላ ምን ነበር ሲሆን የነበረው ወለጋ ውስጥ ማን ነው አማራን ሲገልም የነበረውን ብለን አጠና ነው። በኋላ ላይ የደረስንበት ልንገር። ሁለት ሰዎችን ልስጥህ። አንዱ ፈቀደ አብዲሳ ይባላል። የሽመልስ አብዲሳ ወንድም አይደለም፣ ያው የሽመልስ አብዲሳ ተላላኪ ሊሆን ይችላል። አንዱ መገርሳ ቆራስ ጎበና ይባላል። የሆነ ወታደሮች ነበሩ እስከ 2019 ድረስ ሁለቱም። ፈቀደ አብዲሳ መሪ ነበረ፣ የዛ የሆሮ ጉዱሩ አካባቢ ኮማንደር ነበረ። መገርሳ ደግሞ በሱ ስር የአንድ ቡድን መሪ ነበረ፣ በዛ ስር ማለት ነው። 2019 ትካለ ከአባገዳዎች ጋር ይሄን የሆነ ጦር ለማስገባት ድርጅቶች ተስማምተው ሄደን ነበረ። ከገቡት ውስጥ ናቸው እነዚህ ሁለቱ መጥተው ጦር ላይ ተቀመጡ። ሲኒየሮቹን ወሰዱና መልምለው አሰልጥነው ጸረ ሽምቅ የሚባል ቡድን ውስጥ ከተቷቸው። እነዚህ ሰዎች ናቸው ተመልሰው አንዱ ኦኤልኤ ሆኖ ገባ። ፈቀደ ኦኤልኤ ሆነና ሆሮ ጉዱሩ ላይ ጸጉሩን አሳድጎ ጸጉሩ ያሳደጉ ሌሎችም ሰብስቦ ጦር አደራጀ። አንደኛው እዛው ሆሮ ጉዱሩና ወለጋ ላይ አማራ ድንበር አካባቢ ቀስ ብሎ የግብርና ስራ ይዞ ቆየ ጊዜው እስኪደርስለት። ፈቀደ መጀመሪያ እዚህ ሆሮ ጉዱሩ አካባቢ ኢስት ወለጋ አካባቢ ኦሮሞዎችን ጨፈጨፋቸው። ምን አይነት ኦሮሞዎች መሰለ የሚገለው? ቄሶችን፣ ባለሀብቶችን፣ ምሁራንን፣ በጣም አሰቃቂ ግድያዎችን። እነኚህ ግድያዎች እየተመዘገቡ ለምሳሌ የጠቅላይ ሚኒስትሩ ሶሻል ሚዲያ ማኔጀር አለ፣ ባለፈው ኤክስፖዝ ያደረኩት የደህንነት ሰው ነው፣ በላይናቅ ነው የሚባለው። ለነሱ ይደርስና እነሱ ደግማችሁ አድርጉት ይባላሉ፣ ዘግናኝ ካልሆነ ማለት ይሄ ከዛው ከአብይ ቢሮ ከአብይ ቢሮ ቲም አለ የሚያደርጉት እና በሚዲያ መናገር የማልፈልገውን አስጠሊ ነገር ያደርጋሉ። ከዛ ይሄ ብርሃኑ ጁላ ሲናገር አይታላለ ሸኔ የሰው እንትን ጠብሶ ይበላል ምናምን በፓርላማ ሲናገር ሰምተው እንደሆነ ይሄንን እኮ ካርጋው ለሱ ራሱ የሚያቀርቡት እነሱ ናቸው። ፈቀደ አብዲሳ መጀመሪያ ኦሮሞን ጨፈጨፈ። ከዛ አማራ መጨፍጨፍ አስፈላጊ ሆኖ ተገኘ። በተለይ ደግሞ ህወሓትና እነመሮና እነደብረጽዮን ተቀራረቡ ሲባል አሁን እየነገርኩ ያለው ከትግራይ ጦርነት አካባቢ ማለት ነው። አስፈላጊ ሆኖ ተገኘ። አማራ መጨፍጨፍ ጀመሩ። ትዝ ይልሃል እዚህ ጋር ሰው ለምሳሌ የትግራይ ጦርነት ሊጀመር ቀናት ሲቀሩት በፓርላሜንት ጉሊሶ ወረዳ ላይ የነበረው የነበረው እንትን አሁን እንግዲህ የዛ ጊዜ ራሱ ስትሬንጅ ነገሮች ነበሩ። ለምሳሌ ኔትወርክ ሙሉ በሙሉ ተዘግቶ ምናምን ሪፖርቱን ትዝ ይልሃል ሌሎች የሰሩትን መከላከያ አትውጣ ሲባል ሆን ብሎ ወጥቶ መከላከያ አትውጣ ሲባል ወጥቶ እንዲህ አይነት ማዕት ግድያዎችን አደረጉ። እነዚህ ነገሮች በሚዲያ እነዚህ ነገሮች በደንብ ነው የሰሩት። የአማራው ማህበረሰብ ናሽናሊ ምን ነበር ሲባል የነበረው? ሸኔ የህወሓት ተወካይ ነው። ስለዚህ ወለጋ ያለውን ሸኔ ለመምታት አማራ እንዳይገል ከተፈለገ መቀሌ ያለው ትግራይ ህወሓት መጥፋት አለበት ተባለና በለው ተባለ፣ ተገባበት። ጦርነቱ ገባን። ያ ሁሉ ሆነ። አብይ ግድ የለውም ፕሪቶሪያ ላይ ከነጌቾ ጋር ተጨባበጡ። ከዛ በኋላ የነሱ መጨባበጥ ደግሞ ከአማራ ኃይሎች ጋር አጣላው። አሁን የአማራውን ድጋፍ ማግኘት እንደማይችል ሰብር አደረገና ገልብጥ ብሎ አሁን የኦሮሞን ድጋፍ ያስፈልገዋል። ያኔ ጭልጥ ያለው ኢትዮጵያ ብሔርተኛ በሚኒሊክ አምላክ ሲል የነበረው ሰውዬ ዞር ብሎ መጣና ኦሮሞ ናሽናሊስት መሆን አለበት፣ ስለዚህ የኦሮሞን ስሜት ደግሞ መኮርኮር አለበት። ኦል በሰደን ወለጋ ላይ ከዛ ፊት እኮ አልነበረም። ኦሮሞ መገደል ጀመረ። በየጊዜው ይገደላል። ማን ነው ኦሮሞን የሚገለው የሚለውን እንመጣበታለን። ፈቀደ አብዲሳ ይሄን ከጨረሰ በኋላ እነመሮም ሌሎቹም ነቁበት። መጀመሪያ ሰው አላወቀም ነበር። ነቁበትና በዋሽንግተን ፖስት ኤክስፖዝ ሆነ የመንግስት ኤጀንት እንደሆነ ትዝ ካለ ዋሽንግተን ፖስት ላይ ወጥቶ ነበር።
እዚህም ሪዮት ላይ ቀርቦ በነገራችን ላይ ጀምረው ጋቸና ሲር ነው የሚባል እንደ ኦኤልኤ የሚለብስ የሚሾረብ የሚንቀሳቀስ በብልጽግና የሚታዘዝ ኃይል ነው ወንጀሎቹን የሚፈጽማቸው ብሎ ተናግሮ ነበር። ለአድማጮች ልግልጽ አድርግ። ፈቀደ አቢሳን እኛን ያስገባ ነው፣ እኛን ለመንግስት ያቀረብ ነው። መንግስት ለእኛ ሪፖርት አድርጓል። እነዚህ የሆነ ቀድሞ ኦነግ ወታደሮች ለምን ተመልሰው አልተቋቋሙ ሲባል ይኸው ስራ ያስያዝናቸው ተብለው ተነግሮናል እኮ። So it's not a secret that he was a government agent. So they sent him back. ይህን ሁሉ ወንጀል በኦሮሞም ላይ በአማራም ላይ ሰራ። መጨረሻ ላይ በሰላም ገባ ተብሎ እጅ ሰጠ ተብሎ መጣና መከላከያ መረጃ ጎልፍ ክለብ እና ሳሙራ ድሮ እንትን የሚጫወቱበት እዛ ነው የሚቀመጠው። መኮንኖች መቶ አለቃ ሆኗል አሁን ኦፊሻሊ። እቺን ማዝግብልኝ። ወደ የአማራው ፈቀደ ደግሞ እመጣለሁ። አሁን እነፈቀደ አማራ መጨፍጨፍ ሲጀምሩ ትዝ ካለ እነ ብርሃኑ ነጋ እነ ደመቀ መኮንን እየወጡ ህዝቡ ይታጠቅ፣ ህዝቡ መታጠቅ አለበት አሉ። ይሄን እንግዲህ አድማጮች ያስታውሱልኝ። ይታጠቅ ተባለ። ለምን? ከላይ የሆነ መከላከያ ህዋትን ሲወጋ እዚህ አማራን የሚገለውን ሸኔ ህዝቡ ይታጠቅ ተባለ። አማራዎች በሰላም እንግዲህ ብዙ ትውልድ የኖሩትን አፈናቅለዋቸው ግማሹን ደብረ ብርሃን ግማሹን ሌሉ ካደረጉ በኋላ ወንዶቹን መለሷቸውና ግጥም አድርገው አስታጥቋቸው። ማመሰለ የሚያስታጥቃቸው አንዱ ይሄ መገርሳ የሚባለው ልጅ ነው። የሱ ወንድም ግርማ የሚባል አለ። የግርማ የሚባለው ሰውዬ ግርማ ቆራስ ጎበና ነው። እዛ አካባቢ ለረጅም ጊዜ የደህንነት ሰው የነበረ ነው። ቀበሌ ማስተዳድሯል፣ ወደ ማስተዳድሯል። በቃ ንጉስ በለው። እዛ አካባቢ ሰፊ መሬት አለው። ብዙ የፋይናንሻል ጥቅሞችም አሉ። እንደዚህ እንደ የሰሊጥ ጉዳይ ብዙ ነገር አለ እዚህ አካባቢ። ሰሊጥም አለ፣ በቆሎም አለ። በጣም ለም ነው አካባቢው። እነሱ ሸኔን እንከላከል ብለው የአካባቢውን ኦሮሞችና አማራ ገበሬዎችን አስታጥቀዋል መጀመሪያ ላይ። አሁን እነኚህ ሰዎች አማራ መሆን ተፈለጉና አማራ ሆኑ። መልቲ ኤትኒክ እኮ ናቸው በነገራችን ላይ። አማራም ኦሮሞም ናቸው የታጠቁት ገበሬዎች መጀመሪያ ላይ። አሁን አማሮቹ ሲጠቁ በብዛት ገቡ፣ አስታጠቋቸው። ለ5 ዓመት አሰልጥኖ ሲመራቸው የነበረው መገርሳ ነው። ፋኖ ሆነ ቡድኑ። በቃ ፋኖ ተባለ። ፋኖ በሁለት ከፈሏቸው። አንዱ ፋኖ ቢዛሞ፣ አንዱ ፋኖ ወለጋ ነው። ሌላ ረጅም ታሪክ አለው እሱ። ይሄ ቡድን አሁን ልክ እንደፈቀደ ሰዎችን መመንጠር ጀመረ። ኦሮሞችን ይገላል፣ ይጮሃል። እኛንም ላይ ለምንድነው የማትናገሩት እናንተ የፋኖ ቅጥረኞች ምናምን ይባላል። ድሮ የህወሓት ቅጥረኛ ነን፣ አሁን ለብሰን ደግሞ የፋኖ ቅጥረኛ ሆነን ስመረምረው ይሄ ሰውዬ ምን ይሆናል መሰለ? 5 ዓመት አሰልጥኖ አብሮት ያለ ሌላ አትንኩት ይባላል። በአጋጣሚ በትንሽ ኃይል እየተንቀሳቀሱ እያሉ ከሚሊሻዎች ጋር ይዋጋሉ። ሚሊሻዎች ላይ ሲዋጉ እጃቸው ይሰጣሉ። ሲያዙ ኢማጂን እንግዲህ ሪሞት ቀበሌ ውስጥ ነው ሲያዙ፣ ወዲያው ሻለቃ ቶሎሳ ጉደታ የሚባል ሰው እንግዲህ በስም ነው፣ ፎቶ አለ እንትን ላይ ማለት ሻለቃ ቶሎሳ ጉደታ በመከላከያ መረጃ የምስራቅ ወለጋና ሆሮ ጉዱሩ ኃላፊ በሄሊኮፕተር ሄዶ ማለት ነው። ኢማጂን ተራንፋኑ በሄሊኮፕተር ሄዶ ፒክስ ያደርገው ብድግ አድርገውት መከላከያ መረጃ አምጥተው በከፍተኛ አቀባበል ተደርጎላቸው ለካ ቀድሞውንም እነሱ ናቸው የላኳቸው። ሰው ሲጨፈጭፉ የነበሩትን ሰዎች ነው አገዛዙ ሄሊኮፕተር ልኮ የተቀበላቸው። አብሶሉትሊ 200 ምናምን ሰው በአንድ ቀን ገለዋል እነዚህ ሰዎች። ያ ብቻ አይደለም፣ እርሻ አላቸው ብያለሁ። እነዚህ ሰዎች ፋኖም ሆነው የተቀረው የአማራና የኦሮሞ ገበሬ እህል ሲቃጠለ እንትን ሲል የእነሱን መከላከያ አጅቦ በኦራል ጭኖ እህላቸውን ያወጣላቸው። ተመልሰው አሁን የት እንዳሉ ታውቃለህ? ጊዳያናና ነቀምት መካከል በመከላከያ ታጅበው ይንቀሳቀሳሉ። አስረግጬ የምነግርህ ምንድነው ይሄ ወለጋ ላይ የሚንቀሳቀስ ፋኖ የሚባለውን ኃይል በፈለገው ጊዜ ልክ እንደነፈቀደ ያደራጀው ያስታጠቀው በሚስጥር አይደለም። በሚስጥር ሳይሆን በግልጽ። ባለፈው አሁን ጀነራል ተገሏል። ጀነራል የተገደለው ከወርቅ ጋር በተያያዘ ነው። እዛ አካባቢ ሱዳን ድንበር ላይ ብዙ ድራማ አለ አይደለም? ከዚህ ጋር በተያያዘ ሊያስወግዱት ፈለጉ። ማንም መመጣት የማይችልበት አካባቢ ላይ ጂፒኤስ ሎኬሽናቸው ስፔሲፊክ ለእነ መገርሳ ተሰጥቶ ጠበቁት፣ ጠብ አደረጉት። በአካባቢ ያለው መከላከያ እንኳን እንዲደርስ አልተፈቀደም። የክብር እንኳን ሽኝት አልተደረገለትም። ፋኖች ክሬዲት እንዲወስዱ ተደረገ። የዛ ቀን ተብሎ ነው የተጨፈረው ጎልፍ ክለብ ውስጥ ማለት ነው። እና
እነሱ ብቻ አይደለም ማት አመራሮች ናቸው የተገደሉት በዚህ ምክንያት። የብልጽግና ሰዎች ራሱ አንዳንድ እጢ የሚሆኑ አሉ አለ የማይሆን ነገር ላይ እነዛም በሙሉ አስወገዷቸው ማለት ነው። ትናንት የሆነውን ድራማ ልንገርህ እና ወደ እንትን እመጣለሁ። ትናንት ያደረጉትን ለጊዳ አያና ዋና ከተማ ሰሞኑን ጦርነት ነበር። እዛ አካባቢ ሞቅ አድርገውታል እና መከላከያ አካባቢ ስለሚለቅ ተባለ ባንኮች በሙሉ ያለውን ብር በሙሉ አሟጣው ወደ ነቀምት እንዲልኩ ተባለ። ልስም ብራዘር እንግዲህ ምልህ የድራማው ምልህ ሶስት ቄት እንኳን አይደለም። ባንኮች በሙሉ ኢመርጀንሲ ካለ እንግዲህ ጦርነት አካባቢ ጦርነት እየተካሄደ ነው መንገድ ላይ። ስለዚህ መከላከያ ሄደና ብር በሙሉ እንድታወጡ ተባለ። 70 ሚሊዮን ብር ተሰበሰበና በመኪና ተጫነ። በግምጃ ቤት ያለ ጠመንጃ በሙሉ እንዲወጣ ተባለ። ወጣና ትንሽ ሄደው መሀል ላይ ሲደርሱ የመከላከያው አባል አጠገብ ያለው ባንከሮቹን ጧጧ አድርጎ ገደላቸው። ከዋሻው የጊዳ ህዝብ ይፍረደኝ ጧጧ አድርጎ ገደላቸው። 70 ሚሊዮኑ ወደ 100 ምናምን ክላሽ ማአት የዲሽቃ የመትረየስ ጥይት ምናምን ተዘርፎ ሌሎቹ ህዝብ በተበራሪ ከተመታው ውስጥ ሌላውን ህዝብ አልገደሉትም። አወረዱት፣ አስቀመጡት። መሳሪያውንና ብሩን በአምቡላንስ ጭነው ሄዱ። በአምቡላንስ ጭነው ሄዱና ወንዝ ሞላባቸው። መሻገር አቃታቸውና ተደረሰባቸው። የድሮ ብሩ በመዳበሪያ ወርዶ በሸክም ሄደ ማለት ነው። ጌሙን መሰለህ ያ ብር አሁን ይከፋፈላል። 1/3 ለደላላ፣ 1/3 ለሽፍቶቹ፣ 1/3 ለመከላከያ ጀነራሎች ነው የሚሰጠው። እና ይሄ የሎ ሰዎች ናቸው። ጀነራሎቹም ሆኑ ሽፍቶቹ ለጥቅም የሚሄዱ ናቸው። የእነ አብይ ዓላማ ምንድን ነው? ቅድም ያነሳት ይቺ የጥምዶ ጉዳይ ነው። ነገሩ ጉሙ እየመጣ አይደለም። እሷን ማክሸፍ ፈለገ። እሷን ማክሸፍ ስለፈለገ ምን ማድረግ አለበት? ሴንሲቲቭ ነው ይሄ ኤሪያ። ያሰማራቸውን ፋኖች ተጠቅሞ ማአት ኦሮሞችን እየጠረገ ነው። ከዛ ደግሞ ሌላ ኃይል አደራጅቷል ሄዶ አማራን የሚመታ ግን ያኛ ብዙም አይነገርም። አሁን ሰሞኑን እኮ የአማራ መሞት አይነገርም። አሁን ያኔ ኦሮሞ በጥፍ ነበር ወለጋ የሚሞተው። በነገራችን ላይ የአማራ ሞት በጣም ሲነገር፣ አሁን የአማራ ሞት ሰሞኑ አይነገርም። አሁን የኦሮሞ ሞት ነው በጣም በመንግስት ሰዎች የሚነገረው። እና የኔ የነበረኝ ጥሪ በፐብሊክ ከመውጣቴ በፊት በነገራችን ላይ እነዚህ መረጃዎች ለፋኖ ለሚቀርቡ ሰዎች ላለፉት 1-2 ዓመታት ሳስተላልፍ ነበር። ኦኬ አሁን እንመጣለን እያልን ያለ ነው። በትክክል እንደው ባጭሩ ለመጠቅለል አገዛዙ በትግራይ ጦርነት ወቅት የአማራ ፖለቲካል ኮሚኒቲን ማነሳሳት ሲፈልግ ራሱ ባደራጀው ኃይል አማካኝነት የአማራ ብሔር ተወላጆችን በስፋት እንዲገደሉ ያደርግ ነበር። ከፕሪቶሪያ ስምምነት በኋላ ደግሞ ከአማራ ፖለቲካል ኮሚኒቲ ድጋፍ እንደሌለው ሲያውቅ በኦሮሞ የፖለቲካ ህብረተሰብ መካከልና የኦሮሞ ኮንስቲቱንሲ ለማነሳሳት ሲፈልግ ደግሞ የኦሮሞ ብሔር ተወላጆችን የሚገድሉ ራሱ የሚያሰማራቸው በፋኖ ስም የሚንቀሳቀሱ ኃይሎችን አሰማርቶ ጭፍጨፋ እየፈጸመ ነው እያልን ያለ ነው አይደል? 100% ምነግርህ። በነገራችን ላይ ወደፊት ደግሞ ያውቁታል። ለኦነጎች ለኦላዎች ይህን ስነግራቸው ነበረ ድሮ ስለነዚህ ኢንፊልትሬት ስለሚደረጉ ሰዎች። አሁን ወለጋ ውስጥ እየተንቀሳቀሱ ምልህ ለአማራ ህዝብ የሚንቀሳቀሱ የሉም ማለት አይደለም። ቤተሰቡ ተጨፍጭፎበት ቤቱ ተቃጥሎበት ሸኔን ያቃጠልብህ ተብሎ መሳሪያ ያነገባል። እነሱን የሚመሩ ሰዎች ግን የመከላከያ ኢንተለጀንስ አሴቶች ናቸው። የመከላከያ ኢንተለጀንሶች አሴቶች ናቸው። ባለፈው አስረዛ ሄዶ ነበረ የፋኖ ቃል አቀባይ ሲነሳ ጀምሮ መከላከያ ኢንተለጀንስ ያቅ ነበረ። ሲነሳ ለድንታችን ምንድነው የፈለጉት መሰለ? ስንከራከር ነበረ። ይሄ ወለጋ ውስጥ ያለው ፋኖና ያኛው ፋኖ አንድ አይደለም፣ ይሄ መንግስት ነው ብለን እናገር ነበር። ኖ የዋናው ፋኖ አካል ነው የሚለውን ታንጀብል ፕሩፍ አስረስ በሚዲያ ሳይናገር ነው። ለምሳሌ ለኔ ይኸው መረጃ ይኸው አንተ የምትከራከርላቸው ፋኖች ይኸው ዋና አቀባዩ መጥቶ እዛ ተብሎ ቀረበ ማለት እና እነሱ እዛ ለሚያካሂዱት ጭፍጨፋ የፋኖ ኤክስፓንድ ለማድረግ ከሚያደርገው ጥረት ጋር እንዲተሳሰር ነው ዝም ያሉት ነው የምትለኝ?
በሚገባ ታይኩ ዳብዳሪት በነገራችን ላይ አንድ መንገድ ላይ እዚህ ሰላሌ ላይ ሐረር መንገድ ላይ ብዙ ጊዜ ሸኔ ሰው ጠለፈ ይባላል። ቪዲዮ አገኘው ላይቭ ቁጭ ብለው በድሮን እያዩት አቃጠሉ፣ ጋዙን ከተተው ወየው እዛ ጋር ላይ ያደረገው ቁጭ ብለው ቤተ መንግስት ውስጥ ቆመ። ያን ነገር እኔ ከተናገርኩ በኋላ መረጃው እንደገባ እኔ ጋር ሲደርሱ ብዙ ሰዎች ኢምፕሊኬት የሚያደርጉ አቆሙት። እያንዳንዷን ወለጋ ላይ የሚደረገውን ያውቁታል። በነገራችን ለወለጋ ላይ ብቻ አይደለም። ባለፈው ከአንተ ጋር ነው ከመጎስ ጋር ስንወያይ የአርሲ አቦምሳ ላይ ፋኖ ገባ ተብሎ ይመነጥራል ማህበረሰቡን። ስንመረምር ሰውየው የመከላከያ መለጃ ሻለቃ ነው፣ ሻንቆ ይባላል። አማራም አልነበረም፣ ሌሎች አማሮችም ሌሎችም ሰብስቧል። ግን መከላከያ መረጃ ነው። እንደውም የአንድ ሚኒስትር አማች ነው። ልክ ደርሰንበት እኔ ሳጋልጠው ገደሉ ሰውየው ነው። ይሄ እየተደረገ ያለው ኦሮሚያ ውስጥ በአብዛኛው ወለጋ ላይ ግን አርሲም ውስጥም እዚህ ሸዋ ውስጥም እኮ አለ። ወደ ኖኖ አካባቢ ሉክ ኮምፕሊኬት የሚያደርገው ምን መሰለህ የሚያሳዝነኝ ኦፍኮርስ እዚህ አካባቢ ያለው የአማራ ማህበረሰብ ተጠቅቷል። በነ ፈቀደ አብዲሳ ሲጠረግ ነበረ። ሰው ግን ራሱ መጠየቅ ያለበት የዚህ የወለጋ ፋኖ ሰዎች እና እነ ፈቀደ አብዲሳ ጎልፍ ክለብ አብረው ችል እያደረጉ አንዱ ኦሮሞ ሲጨፈጭፍ ቀድሞ አንዱ አማራ እየጨፈጨፈ አሁን ደግሞ አዲስ ጭፍጨፋ ወለጋ ላይ እያካሄዱ ነው ያሉት። እና ትላንት የሆነውን ነገር ያለው እኮ ትላንት የሆነው ፍረሽ ነው። ማንንም ጠይቅ፣ ትላንት የሆነው ነገር ይሄ ነው። ወታደሮቹ አሁን እኮ የመከላከያ ወታደሮች ሌሎች ወታደሮች ተነስተው በግልጽ አሁን በፌስቡክ በቲክቶክ እየተናገሩ ነው። እየሆነ ያለው የመከላከያ ጀነራሎች ናቸው የትላንትናውን ድራማ የሰሩት እያሉ የፋኖም ሊግ ተናግሯል። እዛ አካባቢ የሚመራው የፋኖ ሊግ ተናግሯል። መረጃ የምናገኘው ከመከላከያ ነው ብሏል። ሊግ አይደለም ግን ኢት ኢዝ ኦርኬስትሬትድ ከፖለቲካ አመራሩ። ስለዚህ የፋኖ አመራር አባላት ማለት የትክክለኛው ፋኖ አመራር አባላት ምን እንዲያደርጉ ነው ጥሪ እያቀረብክ ያለኸው? በአንድ ቦታ በተመሳሳይ ስያሜ ልክ ለምሳሌ ሸኔ የሚለው አለ፣ ብልጽግና ራሱ የሚያንቀሳቅሰው አለ፣ የኦሮሞ ነጻነት ሰራዊት አለ። ሁለቱም ይንቀሳቀሳሉ። አገዛዙ የዛኛውን ስያሜ እንደሚጠቀም ሁሉ ፋኖም ራሱ አገዛዙ ያደራጀው እንዳለ ሁሉ ከዋናው የፋኖ አደረጃጀት ጋር የተገናኘ ትክክለኛው ፋኖ ሁለቱም ኤግዚስት ሊያደርጉ አይችሉም። ወይ አንድ ቦታ ላይ ምንድን ነው የሚጠበቅባቸው? አሁን ያንተ ጥሪ ምንድን ነው? ምን እንዲያደርጉ ነው? ምን ግልጽ እንዲያደርጉ ነው? አንደኛ ይሄ ወለጋ ላይ የሚንቀሳቀሰው በፋኖ ስም የሚንቀሳቀሰው ኃይል የእናንተ አካል ነው ወይ? ይሄን ግልጽ አድርጉት። ይሄ የፋኖ አካል ነው። በነገራችን ላይ ከመከላከያ ጋር አይዋጋም። የፋኖ ከመከላከያ ጋር አይጋጭም። ያው እንደዚህ አሳይመንት ሲሰጠው ጀነራሎችን ምናምን እንደዚህ ይገላል እንጂ ፊት ለፊት አይጋጭም ነው። ከሎካል ሚሊሻ ጋር ይጋጫል። ሌላ ጊዜ ሰፈር ሄዶ ብቻ መመንጠር ነው፣ ሌላ የለም። እነ ፈቀደ አብዲሳስ ከመከላከያ ጋር ተዋግተው አያውቁም። ምን የሚገሉት ባለስልጣናትን ጀነራሎችን ሲፈልግ እንደዚህ መከላከያ ሰዎች መወገድ የለባቸው ይገላሉ። ሌላ ጊዜ ግን ሲቪል ሰውን ነው የሚመነጥሩት። ይሄ ኃይል የእናንተ አይደለም። ከቻላችሁ ዲስኦውን አድርጉት፣ አለበለዚያ ሪስትሬን ማድረግ አለባችሁ። ምክንያቱም አንድ እነሱ ነው ያፈርሳቸዋል። ትዝ ይልሃል 2024 አካባቢ በውስጥ አሁን በኦሮሞ ሲታወቅ ነበረ የመሮ ኦኤልኤ እና የሽመልስ ሸኔ እያልን እንቀል ነበር። ጊዜው ሲደርስ እነ ሽመልስ የራሳቸውን ሸኔ አወጡት እንዳለ ግን ማጦ ነው በመቶ እጅ ሲሰጡ ትዝ ይልሃል አንድ ሰሞን። ከዛ ወዲህ እኮ ኦሮሚያው ዘረፋ፣ ግድያ አልጠፋም፣ ሲግኒፊካንት ሊቀነስ እነዛ ከወጡ በኋላ አሁን የወለጋውን ብቻ ነው ለምነግርህ። እነሱ ፍላጎት ካላቸው አማራ ውስጥ ያለውንም ልነግራቸው ይችላል። አማራ ክልል ውስጥም ያለውን ቢኮዝ አንድ ነገር እያደረኩ ያለሁት የስርዓቱን መረጃ ምንጮች በደንብ ኢንፊልትሬት ማድረግ ነው። አስገብተዋል። አንድ ልጅ አይታ እንደሆነ ማን ነው ሁሉም በአማራ ክልል ባለው አደረጃጀት ውስጥም ሰው አስገብተዋል። አገዛዙ ለምሳሌ አንድ ኮማንዶ ምናምን የሚባል የገባ እጅ የሰጠ ልጅ አለ። አጫሉ ሲገደል አብራት የነበረችው ሴት ታውቃለህ? ላምሮት ምናምን የምትባል በሚዲያ ትጠቀስ ነበር። አሁን እሷ የመከላከያ ኮማንዶ አባል ነበረች። ከዛ በኋላ የደህንነት አባል ነች እና ከሷ ጋር የሷ ፓርትነር የነበረ ልጅ የብሔራዊ መረጃ ደህንነት ነው ከመከላከያ ወስዷቸው ራሱ ስር ሲያሰማራቸው የነበረው ማለት ነው ለስፔሻል ሚሽን። ፋኖ ገብቶ በጣም ገኖ ነበረ።
ዓላማው የፋኖን አመራሮች እንዲገል ነበር፣ ኢንፊልትሬት እንዲያደርግ የተላከው። እነሱ ያውቁታል ይሄንን። እነ ምሬንና ከቻለም እነ ዘመነን ለማምጣት ነበረ። መጨረሻ ላይ ተነቃበት ሲባል ጊዜ ገብቶ ሲገባ ሚዲያ ላይ በመከላከያ ዩኒፎርም ነው ኢንተርቪው ሰጠው። 2 ማዕረግ እድገት ነው ያገኘው። ከዛ በኋላ እንግዲህ ዋን ኦፍ ዘ አይከንስ ኦፍ ፋኖ ነው ያሰውዬ። ብዙ ሰዎች አሉ እዛ ውስጥ። በኦኤል ውስጥ አንድ ልጅ ነበረ አስገቡት። እሱ በሄደበት ጦር ሜዳ በሙሉ ቪክትሪ ብቻ ነው። ኮማንዶ የሪፐብሊካን ጋርዶችን 50 ረፍርፎ ይህን ያህል መትረየስና ምናምን በቃ በየጊዜው እሱ በሄደበት ቪክትሪ ብቻ ነው። ለካ እነሱ ናቸው ኢንፎርሜሽን ፊድ የሚያደርጉት። በሚያገኘው ሰክሰስ የተነሳ ልጁ አዲስ ነው፣ ግን ውዝን ፊቪርስ ሰማይ ደረሰ። መጨረሻ ላይ ሲነቃበት ያለውን ኃይል ይዞ ወጣው። አሁን የመከላከያ መረጃ ኦፊሻል ኦፊሰር ነው። ያ ብቻ አይደለም፣ ማአት ገንዘብ ይዞ መጥቶ አሁን ሀብታም ነው። እና እንዲህ አይነት እያደረጓቸው ያሉ ሰዎች አሉ። ኢንፊልትሬሽን በየጊዜው ሊኖር ይችላል። ግን ይሄ ወለጋ ላይ ያለውን አደጋው ምንድን ነው? በኦፊሻል ፋኖ እንደ ግለሰብ ብቻ ሳይሆን ግለሰብ እኮ ነገ ሲከዳ ሰው ልታደርገው ትችላለህ። ይሄ አንደኛ ዜጎችን እየጎዳ ነው። ሁለተኛ የሁለቱም ማህበረሰብ የባሰ እያራራቀ ነው የሚሄደው። ሶስተኛ አሁን እነ ፋኖም እነ ወይሌም እነ ቲፒኤልኤፍ የሚመክሯትን ጽምዶ አፈር ድሜ ነው የሚቀላቅላት። ምክንያቱም ይሄን ያህል ግድያ እየተካሄደ ጥምረት ልትመሰርት አትችልም። ኢትስ ቬሪ ዲፊካልት። ኢማጂን የትግራይ ኃይሎች ወሎ ገብተው በጎንደር ገብተው ሰው እየጨፈጨፉ ልታደርገው አትችልም። ኃይልህ እንኳን ቢሆን ኢፍ ዩ አር ስማርት ያንተ ኃይል እንኳን ቢሆን ሪስትሬን አድርገው እንትን ማድረግ አለብህና ይሄን ኃይል እየመራ ያለው በዚህ ልቋጭልህ። ይሄን ኃይል የመሰረተው ያስታጠቀው እስካሁንም አመራሩ ይዞ የሚሄደው ምን አለ በሉኝ። እድሜ ከሰጠንና ካለን ከጥቂት ዓመታት በኋላ እነዚህ አሁን የወለጋ ፋኖ አመራሮች ልክ እንደ ሽመልስ ስለዋለሁ። ሽመልስ እንኳን የዛን ያህል ሶፊስቲኬትድ አይመስለኝም። እንደፈቀደ አብዲሳ ጸዳ ብለው ገብተው 100 አለቃ ሻለቃ ካልሆኑ ምን አለ በለኝ። ስለዚህ እዛ አካባቢ ያለውን ስትራክቸሩን በተመለከተ ያላቸውን አስተያየት ግልጽ ያደርጉ። የነሱ ሆኖ አገዛዙ በከፋ መጠን ኢንፊልትሬት አድርጎት ከሆነም እሱን ያርሙ። ሪስትሬንት ማድረግ የሚችሉ ከሆነ የሚያደርጉ፣ ካልሆነ ደግሞ ምንነቱን በትክክል ይግለጹ የሚል ጥያቄ ነው ያነሳኸው። በእነሱ በኩል ያለውን ምላሽ እንጠይቃቸዋለን፣ የሚሉትን እንሰማለን። ግን አሁን ይሄንን ስትናገር እኔ የመጣብኝ ጥያቄ ያለ የመጨረሻ ጥያቄ ነው ይሄና ሉክ አሁን በአራት ኪሎ ያለው አገዛዝ አውርተንበታል ብዙ ማለት የኤርትራን ጦር ትግራይ ማስገባት፣ የሱዳንን ጦር ወደ ኢትዮጵያ ግዛት መጋበዝ፣ አፋር ላይ በትግራይ ላይ ማሰልጠን ሸማቂ፣ በአማራ ክልል የራሱን ፋኖ ማደራጀት፣ ኦሮሚያ ላይ አሁን የጠቀስካቸውን አንድ ጊዜ አማራ አንድ ጊዜ ኦሮሞ ተወላጆችን የሚገሉ ታጣቂዎች ማደራጀት በየከተማው፣ ኮሬ ነገኛ በተመለከተ ተጽፏል እንደምታውቀው ባለም አቀፍ መገናኛ፣ እሱን ማደራጀት፣ የተለያዩ ገዳይ ቡድኖች በከተሞቹ ማደራጀት፣ ከዛ ቤኒሻንጉል ላይ አርኤስኤፍ ማሰልጠኛ እንዲያገኝ ማድረግ ማለት ስቱ ማች እና ሪሊ ከዚህ ሰውዬ ግን አገሪቱ ትተርፋለች። ምን አልኩህ ገና መጀመሪያ ስናገር የዚህ ትውልድ ትልቁ ቻሌንጅ አገሪቷን ከሱ ማትረፍ ነው። ድሮ እኮ ስለ ዲሞክራታይዜሽን ነው የማወራው፣ ዲሞክራሲ ሀገር ዲሞክራሲ ለማድረግ ምናምን። አሁን ባለ ጭንቅላት ላይ ነው ሻሽ የሚጠመጠመው እንደሚባል የሚደረጉ ነገሮች ጥንቃቄ ያስፈልጋቸዋል። ምን ለዚህ ነው። ምክንያቱም እንደ ሬጉላር ስቴትስማን ካሰብከው ስለ ቴሪቶሪ ያስባል፣ ስለ የሀገር ክብር ነው ዳዝንት ኬር ኤግዛክትሊ። አሁን አንድ ነገር ልንገርህ። ባለፈው አንድ ውይይት ነበረና ይሄ የኤርትራዎቹና የትግራይ ኃይሎች በሱዳን በኩል ጥቃት ለማጥቃት አስበዋል የሚል መረጃ ይደርሰዋል በዚህ በአሶሳ በኩል እና እኔም ራሱ ስቤበት ነበረ ምናምን። እስከ አምቦ ይምጡን ያላቸው እስከ አምቦ፣ ግድቡንስ ይደብድቡት። ያማ ጥሩ ነው ግድቡን። ምክንያቱም ኢማጂን እነዚህ ኃይሎች መጥተው ግድቡን እንትን ይከነኩት የኢትዮጵያን ሕዝብ በአንዴ ለማስነሳት ይረዳዋል።
that's why if you are fighting this kind of people you have to get into his head በመለስም በታገልከው ሜንታሊቲ አብይ ልትታገል አትችልም። መንግስቱ ኃይለማርያም ለምሳሌ መለስ እንኳን የተለየ ነው። መንግስቱ ኃይለማርያም አብይ ነው አይደል ምናናዛጽረው ወታደራዊ አምባገነን ያላቸው ኢንዲቪጁዋሊስቲክ የመለስ it was an institutional party dictatorship ነው individual dictatorship መንግስቱ worried about every inch of the country no አዲስ አበባ 100 ኪሎ ሜትር ሬዲየስ አልገባ በስተቀር he doesn't care በተለይ ደግሞ ከዛ ውጭ የሚደረገውን ነገር ማኒፑሌት እያደረገ አንተ ፖለቲካሊ እያከሰረ ይሄዳል እና አይነት የለውም የምለው ለዚህ ነው ነገራችን ላይ አይነት የለውም እኔ ከዚህ የኢትዮጵያን ታሪክ ለማንበብ ሞክሬያለሁ እንደዚህ አይነት ልም ያለ ቀውስ እኔ አንብቤ አላውቅም አይቻልም አሁን ሞደርን አይነት አለው አሁን እና ምን አይነት አለ ኢመርጂንግ አለ ይሄ ዴጆ ስትሮንግማን የሚለው ከዛ ወዲህ የወጡ መጽሐፎች ስትወስድ እነኚህ ሱዶ ፖፑሊስት የሆኑ አመራሮች ብራዚል ላይ ፖሊሳሪዮ ብራዚል ላይ አባባ ትራምፕ አሜሪካ ላይ ሞዲ ህንድ ላይ ትንሽ ይድጋናል እንደዚህ አይነት ሰዎች ይሄ ሀገርና ግለሰቡን አንድ የሚያደርጉ የሀገር ጥቅም የግል ጥቅም እንደሆነ እነሳ ጫፋቸው እስካልተነጋ ቁጥር ድረስ ቤተሰቦቻቸው ራሱ ቢራገፍ ሀጃ የሌላቸው ኒው ኮንሰፕት ኦፍ ፓወር ኒው ሞኖሊቲክ እና ኢንዲቪጁዋሊስቲክ የሆነ ሁሌ ካንተ ጋር ስንነጋገር አንድ ያው ጫር ታደርግብኛለህ አብይ እኮ ኢትዮጵያን እንደ ሸምሱ ሱቅ ነው የሚያያት ሸምሱ ስለ ይሄ ሱቅ በየሰፈራችን ያለው እናውቀዋለን እኛ ጋር ሸምሱ የሚባል ሱቅ ሁሌ ሱቋን በእንትን ይዞ የሚሄድ ሰው ነበረ ሲጃራ ምናምን የሚሸጥ እንደሱ ነው የሚያያት እና if you want to beat him you have to get to his head ሞዲን ካየኸው እኮ ቢያንስ ስለ የሂንዱ ናሽናሊዝምን ይከለላል አይደል ትራምፕን ካየኸው አሜሪካ ፈርስት ይላል whatever constitution አንዴ ኤክስፓንድ የሚያደርግ አንዴ ሽሪንክ የሚያደርግ እንትን አለው ምናምን ትላለህ ቢያንስ የሆነ አይነት ወጥነት እኮ ታያለህ አይደለም ይሄ እንደዛ አለው ስለ ፍሌክሲብል ነው እነዛም ያው ኢንስቲትዩሽናል ኮንስትሬንት አላቸው የአሜሪካና ኢትዮጵያ ማወዳደር አትችልም ህንድም ሮበስት የሆነ ሲስተም ነው እነዛም ፐርሰናሊቲ ትሬታቸው በጣም ተመሳሳይ ነው በተለይ ትራምፕን ብታየው ለፕሬዝዳንት እስኪሮጥ ድረስ he was not a Republican he was not a conservative actually he's a liberal guy ግን ሲያየው the pasture is greener on the other side so ሄዶ እዛ ገባና ሁሌ አሁን ናምን አንዳርጋቸው ናምን ያውቃሉ ሁሌ ገና ወደ ነገር ስንመለስ he's not what you think he is ያኔ በጣም አድርጎ ኢትዮጵያንስት ነበር እንደምታውቀውና አስተለንደም no you have no idea እና የሱ ፐርሰናሊቲ እዚህ ውስጥ እየገባን ያለው ምንድን ነው እሱን የምንታገል ኃይሎች ክሊርሊ አንደርስታንድ ካላደረግን ሂስ ቲንኪንግ አብዛኞቹ የሱን ጨዋታ ነው የተጫወቱለት ያሉት ኢንፋክት እኔም እኮ የሱን ጨዋታ ተጫውቼለታለሁ early አካባቢ ሳልነቃበት from 2018 to 2020 አካባቢ ይሄ የመምከር ሂሳዊ ድጋፍ ምናምን እያልን ስንፎጋገር የነበረበት ዘመን ነበር አይደል that was I didn't understand him well እሱም በደንብ አንደርስታንድ ያደረኩት እስር ቤት ቁጭ ብዬ ከሱ ጋር የነበረኝን ኢንተራክሽን ሌሎች ነገሮችን ለማንበብና ሪፍሌክት ለማድረግ ጊዜ ከወሰድኩ በኋላ ነውና ሌሎቹም አትሊስት የሚያደርጉትን ነገር ስትራቴጂክ መሆን እንዳለባቸው ስትራቴጂው ደግሞ አሁን የግለሰቡ ቢሄቪየር የስቴቱ ቢሄቪየር ነው እቺላስ ይዝልህ ኤግዛክትሊ a personal behavior has become state behavior ድሮ እኮ ሌላ ሀገሮች ውስጥ የሩቶ ቢሄቪየር እኮ የኬንያ መንግስት ቢሄቪየር አይደለም የእንዳውም የሩቶ ቢሄቪየር በኬንያን ስቴት ቢሄቪየር ሼፕ ይደረጋል ይገራል ስቴት ጸባይን የመግራት የአመራርን ጸባይ የመግራት ለዚህ ነው አሁን ብዙ ጊዜ ለምርጫ ቅስቀሳ ታሪክ ቃል የምትገባውን ስልጣን ስትይዝ ማሟላት ማትችለው ለምንድን ነው የስቴቱ ኢንተረስት ትራምፕ ያደርጋል ያንተን ኢትዮጵያ ውስጥ ግን ስቴቱ በጣም ስለተዳከመ ስላዳከመው አብይ ብልጽግና ኢትዮጵያ አሁን ሁሉም ኢትዮጵያ አይደለችም እቺ አዲስ አበባና አካባቢ ያለችው ኢትዮጵያና እንትኑ አንድ ናቸው ማለት ነው
ስለዚህ የመጨረሻ በሱ አእምሮ ውስጥ መግባት ማለት አሁን በሚካሄዱ የተቃውሞ እንቅስቃሴዎች ውስጥ ምን ሊታረም ምን ሊስተካከል ይገባል በአደባባይ መጥቀስ የሚቻሉትን ያክልና ታገኛቸዋለህ ወይ? ኦፍ ኮርስ ከተለያዩ ኃይላት ጋር ከተለያዩ ሰዎች ጋር ነው የምትነጋገረው ካለው ግን ይሄንን ለማስረዳት ይሄንን የተረዳ እንቅስቃሴ እንዲኖር ለማድረግ ምን ያህል ትሞክራለህ? በተቻለ መጠን ነው ያው በግልም በሚዲያም እናገራለሁ። እኛም ደግሞ ራሳችን እየሰራን ያላቸው በጣም ኢፌክቲቭ የሆኑ ነገሮች አሉ። ማለታችን ላይ በጣም ኢፌክቲቭ የሆኑ ስርዓቱን ብሎ ነው እየፈታን ያለባቸው ነገሮች አሉ። ምክንያቱም we understood behavior of the thing እና እሱ ለጊዜው ይቆይ ግን I'm open to talk to anybody. look እኔ አንድ ያንተን ስጋት እኔ እናንተን የሚያቀራርበን እኔና ሌሎችን የሚያቀራርበን አንተና ሌሎችን እኮ የሚያቀራርበን የተለያየ አመለካከት እኮ አለን። ግን ሌላ አንተ አመለካከት ሊኖራቸው ቦታ ለምሳሌ አንተ ስንዴ ይዘህ መጥተህ እኔ ገብስ ይዤ መጥቼ ቅዳሜ ገበያ እስከሌለች ድረስ ዋጋ የለውም። ኤግዛክትሊ መሬቱ ከሌለ መቆሚያው መሬት ከሌለ ከዛ በፊት ትርጉም ይሰጡ የነበሩ ነገሮች ሁሉ ዋጋ የላቸውም ማለት ነው። እዚህ ላይ ያኔ ስለ ፌደራሊዝም ስንከራከር ስለ ባንዲራ ስንከራከር አሁን ይሄ ናሽናል ዳያሎግ የሚባለው ነገር ትልቅ አጀንዳዎች ወጥተዋል። እዚህ ዲያስፖራ ምናምን ነው እንጂ ሰው የሚያጋግለው ፒፕል ዶንት ኬር። ምክንያቱም ያኔ ትልልቅ ሆነው የሚታዩ ነገሮች በጣም ደብዝዘዋል። ምክንያቱም ችግሮች በጣም አዳዲስ ችግሮች ኢመርጅ እያደረጉ አንድ ልስጥ አሁን ሰሞኑን እያደረኩ ያለሁት ነገር ሳውዲ አረቢያ ላይ ሰዎች የሚገዳደሉትን ምናምን ስታዩ ከእስር ቤት ስወጣ አብይ ስር 5 ነገሮች ተለውጠዋል። አንዱ ሞኔታይዜሽን ኮሜርሻላይዜሽን ኦፍ ፖለቲክስ። ፖለቲካ ስልጣን አሁን ድሮ ስልጣን ሰው የሚወጣው ለክብር ነው፣ አቶ ከሌ ሚኒስቴር ለመባል። አሁን ለብር ነው። ዛሬ ውጭ ጉዳይ ሚኒስቴር ማንም ሊሆን አይችልም። ጌዲዮን ራሱ አካደሚክ ስለሆነ ነው እንጂ የጌዲዮን ቦታ አሁን ለነ አለሙ ምናምን ለነ ይሄ ምክትል ጠቅላይ ሚኒስትሩ ምናምን ውጭ ጉዳይ ሚኒስቴር ብትለው አይፈልገውም፣ እምቢ ነው የሚለው። ከዚህ ምንም እንትን የለውም። አሁን ጉምሩክ፣ ገቢዎች እንደዚህ አይነት ቦታ ትንሽ የሚቦጨቅ ያለበት ቦታ ነው። ኮሜርሻላይዜሽን ፖለቲክስ ያ ብቻ አይደለም። በሶሻል ሚዲያ ተመልከት። ሰዎች እንዳለ የኛን ከኛ ጋር ሲታገሉ የነበሩትን እኮ አሁን ያው ስቴቱ እየከሰረ መጣ እንጂ እንዳለ ነው የገዛቸው። ኮሜርሻላይዜሽን ፖለቲክስ፣ ፒአራይዜሽን ፖለቲክስ። ፒአራይዜሽን ማለት ፕሮጀክት ተሰርቶ ከማሳየት ይልቅ የፕሮጀክቱ አይዲያ አሁን አንድ የሚያደርጋቸው ይሄ ግሪን ሪቮሉሽን ምንድነው? ይሄ አትክልት የሚተከለው አትሊስት የመጀመሪያዎቹ 5 ዓመታት የማስመሰል ሰው ይወጣ ነበር። ዘንድሮ አይታ እንደው ሰው አልወጣም። እሱና የተወሰኑ እሱና ልጁና ምናምን ብቻ ናቸው የወጡት። ግን እንደዚሁም ዓለም ሪካርድ ሰበርን ተባለ። ፒአራይዜሽን ኦፍ ኤቭሪቲንግ እሱ። የሌላው የኖርማላይዜሽን ኦፍ ክሩሊቲ ማለት ሰው ይገዳደላል። እኛ ሀገር ግን ሰው እየገደለ ራሱን የሚቀዳበትና የሚለቅበት መጀመሪያ ጦርነት ውስጥ ነው ያየነው። ኦሮሚያ ውስጥ የሚደረግ ጦርነት ውስጥ ሬሳ ሰው ሲያቃጥል ትግራይ ውስጥ አየነው። አሁን ምን ሆነ መሰለ? የዛ ውጤት የሆኑ ወጣቶች የኦሮሚያ የአማራና የትግራይ ጦርነት ውጤት የሆኑ ልጆች ተሰደው ወደ አረብ ሀገር እየሄዱ ነው። እና እዛ አካባቢ የሚያደርጉትን ክሩሊቲ ስታይ ላይ ያስተላልፉታል እና ኖርማል ነው የሚመስላቸው። ምክንያቱም ጭንቅላታቸው አብደዋል ማለት ትችላለህ። እና እነዚህ ለውጦች 5 ናቸው እና እነዚህ ነገሮች በብዛት እየመጡ ሌላው ዲሴክሬታይዜሽን ኦፍ ፖለቲክስ። ድሮ ፖለቲካ ራሽናል ነው፣ የሂውማን ቢንግ ስምምነት ነው። እንደዛ አይደለም። አሁን ሰውየው እሱ እግዚአብሔር ነው። ጥሩም ነገር ፈጣሪ ስለፈቀደ ነው፣ መጥፎ ነገር ፈጣሪ ስላልፈቀደ ነው። የአመራር ስህተት ሳይሆን የሰይጣን ስራ ነው እየተባለ እየተሄደ ያለውና እነዚህ ምንም ጭካኔ ያደርገው ጽድቅ ነው፣ ምንም ትክክል እሱን ካልተስማማው ወንጀል ወይም ኃጢአት ነው። ቢኮዝ ከሱ የሚመነጭ ነው ነገር ሁሉና ያ ዲሴኩላራይዝ ተደርጓል በጣም በሚያስገርም ደረጃ። ቢያንስ በብዙዎች አእምሮ ውስጥ ያለ የነበረችው መስመር አሁን ተሰርዛለች። የሚገርም አሁን አንዳንዶቹን ሳወራቸው የነሱ ሃይማኖት ስልጣን የያዘ መስሏቸው ጥሩ እኮ ነው ይሄ ምን ችግር አለ ሲል የሌላ ሃይማኖት ተከታይ ሆነ አስበዋል እላቸዋለሁ። ይሄ አሁን በኢትዮጵያ ፖለቲካ ውስጥ ኢፌክቲቭሊ ባለፉት 50 ዓመታት ጥሩ መሰረት ይዞ የነበረው ማለት ስቴትና ስትራክቸሩ ተለይቷል የሚል አይነት አጠቃላይ ስምምነት ተፈጥሮ ነበር። ያ ተጥሷል። ትክክል ነው።
አንድ እዚህ ጋር ትንሽ ያዝ እናድርገው። አዎ ፕሮቴስታንቶችን እንደዛ የተወሰኑትን እንደዛ ማድረግ ይችላል። በት ፕሮስፔሪቲ ጎስፔል የእስላም ቨርዥን አለ፣ የኦርቶዶክስ ቨርዥን አለ። ዳንኤል ክብረት ኦርቶዶክስ ነው፣ ግን ከአብይ ቀጥሎ ነምበር 1 ፕሮስፔሪቲ ጎስፔል አቀንቃኝ እሱ ነው። አይ ቲንክ ኢትዮጵያ ውስጥ አብይን በደንብ የተረዳው የአብይን አመለካከት በደንብ የገባውና የተቀበለ እንደ ዳንኤል ክብረት ያለ አይመስለኝም። የተጠመቀ መጠመቅ ብቻ አይደለም፣ he understood it to core። ዳንኤል ነው እዚህ ጋር I know him from back in the day እና መጽሐፉን አንብበው እንደሆነ በደንብ ነው ያነበብኩት። አብይ ከተረዳው የበለጠ ነው የተረዳው። የአብይን ሳይኮሎጂም የአብይንም አመለካከት እና በእስላምም አሉ አሁን ኡስታዞች እኮ አሉ አሁን ኡስታዞች በመቶ ቀን ውስጥ 100 ቢሊዮነሮች ስለበተሰ ማለት ልክ እንደ አብይ እኮ ስም አልጥራ ስለሚቀርቡኝ ጣጣ እንዳይፈጥሩብኝ በቤቴ ውስጥ ልጅ ሆኜ ይህን መኪና እንደሚይዝ ይታየኝ ነበር። ልክ አብይ ሹሹ እያደረገ ነበር። ወደ ፕሮቴስታንቶች ብቻ እንምራው ይሄንን አስተሳሰብ ኢሳን አይዲያ ልክ ነው። እሱም እኮ በተለያየ መንገድ ነው የሚጫወተው። አይተሃል? እኔ ሁለት ሙስሊሞችና አንድ ክርስቲያን መሳይ ሙስሊም የሆነ ቀብር ሄድን ሲል አይተሃል? በነገራችን ላይ ኤግዛክትሊ እና እኔ በአጋጣሚ ጠቀስኩት እንጂ እዛ ጋር ስትሪክትሊ ግን የሃይማኖት ፖለቲካ ውስጥ በዚህ ደረጃ መግባት ኖርማላይዝ መደረጉ ግን በጣም የሚታይ ነገር ነው ለማለት በመፈለግ ነው። እና እኔ ደግሞ በጣም የዚህ የሴንስ ኦፍ ኦርደር ራሱ የመንግስትነት ይህን መጨረሻ ላድርገው መጨረሻ እያልኩ ገፋሁት። ይሄ አሁን ማለት መንግስትነት የሚጸናው በዜጎች አእምሮ ውስጥ ነው ማለት ኦርደር፣ ሴንስ ኦፍ ኦርደር። መንግስት ኦቶሪቲ አለው፣ ህግ አክበር ጠቃሚና አስፈላጊ ነው የሚልን እሴት ራሱ ደሰክሬት ሲያደርገው እንመለከታለሁ። እና ከሆነ ጊዜ በኋላ ሶማሊያ ውስጥ ገጥሞ በተለይ ፖለቲካል ሳይንስ ምሁራን ሲጻፍበት የመንግስትነት እሳቤ በዜጎች አእምሮ ውስጥ ያለ የመንግስትነት እሳቤ ራሱ ኮንስተንት ጥቃት እየደረሰበት ነው ብዬ አስባለሁ። ምን ትላለህ? ምን አደረገው መሰለህ ነው አገሪቷን በራሱ ኢሜጅ ፈጠረ። ስለ ኤግዛምፕል ልስጥ። አሁን እሱ ኢትዮጵያን እንደ ራሱ ሱቅ ነው እንደሚያ የቀበሌ ሊቀመንበሩ እኮ እንደ ራሱ የቀበሌ ሊቀመንበሩ ያችን ቀበሌ እንደ ራሱ ንብረት ነው የሚያያት። እና አሁን የአዳማው ከንቲባ ለምሳሌ ትልቅ እንግዲህ በአዳማ ውስጥ አሁን የመሬት ጉዳይ በፍርድ ቤት አይታይም፣ በሽምግልና ነው። ዋይ ከንቲባው ወሰነ። ዋይ ከንቲባው ከደላሎች ጋርና ከምናምን ጋር ስምምነት ነው። እና ዳኞቹን ስጠይቃቸው እንደ ቆየን እኮ የመሬት ጉዳይ ለምን የመሬት ጉዳይ እኮ ያው በፍርድ ቤት አይታይም ተባለ። ቢኮዝ አዳማ ቢሎንግስ ቱ ሜየር። ቀበሌ ላይ ደግሞ ስትወስድ ጅማ ላይ ወረድ ብለህ ወይ ደግሞ ጎንደር ላይ የሆነ ቀበሌ ብትወስድ የቀበሌው ሊቀመንበር የመግደል መብት አለው፣ የማፋታት መብት አለው። ባልና ሚስት ማዳበሪያ ለማልስጥ አልስጥ የመወሰን ያለ ፕሮሰስ። ድሮ እኮ አሁን ደርጎችን ወሰዳቸው ክሩል እነሱ ነበሩ አለ ቀይ ሽብር ላይ ሰው ሲገሉ እኮ በኮሚቴ ቁጭ ብለው ቃል ይዘው የሆነ ስቴት ነው። ስቴት እኮ ይገላል ሰው አይደለ? መንግስት እኮ ሰው ይገላል። ሲገል ግን ፕሮሲጀራል ነው። ስቴትን ከኔና ካንተ የሚለየው ምን መሰለህ? ፕሮሲጀራል ነው። እንትን አለው፣ ዲኮሬሽን አለው፣ ወግ አለው። ወግ እና አለው ዲኮረም አለና ያ ወግ ጠፍቶ አሁን ስቴቱ ግለሰብ ሆነ እስከታች ድረስ ዲኮምፖዝ አደረገ ስቴቱና ይሄ የኦርደር የስቴትነስ ስሜት መጥፋት በነገራችን ላይ ይሄ አሁን ወደ አማጺውም እየገባ ነው። ለዛ ነው መጠንቀቅ አለብን የምልህ። አንዳንድ አማጺያን አመራሮችም ኮማንደሮችም የምታያቸው ያንን ቢሄቪየር ወስደው በሚንቀሳቀሱበት ኤሪያ ላይ ስዩም እግዚአብሔር ራሳቸውን አድርገው የማየት ነገር ታያለህ። ያስደነግጥሃል። እንዴ ነፃነት ታጋይ ነኝ እያልክ የዛ ቀበሌ ፈላጭ ቆራጭ እኔ ነኝ የምትል ከሆነ ችግር አለው። እና ለዛ ነው ባለፈውም ስናገር መጠንቀቅ አለባቸው። ሰው ውስጥ እየገባ ነው፣ ከመንግስት መዋቅር ወጥቶ ማህበረሰብ ውስጥም እየገባ እንደሆነ ነው የምናየው። አብይ ራሱን እያባዛ ነው ቤዚክሊ እና ፓቶክራሲው በስርዓት ይስተዋላል። አይ ቲንክ ይሄ በጣም ጠቃሚ ፐርስፔክቲቭ ነው። በየመገናኛ ብዙሃን በአርቲክል ቢጻፍበት ዲስከስ ቢደረግ አስፈላጊ ነገር ነው። በጣም ነው የማመሰግነው ጀዋር። ብዙ ወሳኝ የሚባሉ ነገሮች አንስተናል። እነዚህን መሰል ጉዳዮች ማንሳት ባገት ለሰላምን ለማምጣትና የህብረተሰብን የተሻለ ህይወት ለማረጋገጥ በጣም አስፈላጊ ነገሮች ናቸው። ስለዚህ ስለ ሁል ጊዜ መልካም ፈቃድ በጣም አመሰግናለሁ ጀዋር።
ቴዲ እኔም አመሰግናለሁ። እንግዲህ እስቲ ወደፊትም እየተገናኘን እንወያያለን። ለሀገራችንና ለሕዝባችን ቸርም ሁሉ እመኛለሁ። ያንዣበበው የጦርነት ድባብም እንዲንገለጠልን ተስፋ አደርጋለሁ። ደህና ዋል መስለኝ አንተ ጋር ደህና ደር ጊዜ ይሁንልህ። ላይክ ሳታደርጉ አትውጡ፣ ሰብስክራይብ ሳታደርጉ አትሂዱ። ዜናንም በጣም አድርገን እናመሰግናታለን። እስካሁን አብራን ነበረች። ቸሩን ሁሉ ተመኝተናል። ደህና ሁኑ።